ለምን ነው የምትዋት? ከሄድሽ ከሷ ጋር ነው ከኔ ጋር ነው ሩታ? ምን ነው ግራም ታቀብኝ? ከሷ ጋር ከሆነ ልውጣላችሁና ጨርሱ። ከኔ ጋር ከሆነ ደግሞ እሷ ትውጣ ከኔ ጋር ጨርሽ። ሩታ ተረጋጋያ። ለግራ ያጋባሽ ነው ያለሽ። ግራ አታጋቢኝ። እሺ ንገሪኝ፣ ምንድነው ፍላጎትሽ? እኮ ፍላጎትሽ ምንድነው? ተረጋግታ አዳምጠኝ አንዴ። እንዴ ወይ እግዚአብሔር እቺ ልታሳብረኝ ነው ለተመሳችበት ነገር ተረጋግታ አናግረኝ እኮ። ተረጋግቼ እኮ እያናገርኩሽ ያለሁት አይደል እንዴ ሩታ? ከዚህ በላይ ምን ተረጋግቼ ላስረዳሽ እንዴ? ነገር ስራሽ ሁሉ ግራ እያጋባኝ ነው ያለ። ትናንትና ከትናንት ወዲያ የተፈጠረው ነገር ሁሉንም ነገር አይቻለሁኝ። ከዛ ዛሬ ላይ ከሷ ጋር ስለያዝሽና እሷ ስላናደደች አንቺ እኔ ነው ወደ አንቺ ለመሳብ እየሞከርሽ ነው ያለሽው፣ አትራክት ለማድረግ እየሞከርሽ ነው ያለሽው። ነው ከዚህ በላይ አይደለም ምንም። ብታኔ ያልረጋጋም ለምንድን ነው የምረጋጋው እንዴ? እያስመሰልሽ ነው ያለሽው። ለምን ታስመስያለሽ? ነው እያስመሰልሽ ነው። በደንብ ያስታውቅብሻል። ለምን ታስመስያለሽ? ያስታውቅብሻል። እኔ ያስመሰልኩኝ እኔ ቆንጆ ልጅ ሰላም ነበር። አንዴ ሰላም ነገር ፈልገው መተሽ ረብሻ ከመፍጠር የሚፈጥር ነገር የለም። ቆይ ተይው እስቲ እዛው ሆነሽ አትነካኪው። እሱን ሲጀመር እሺ፣ እሱንም አትንኪውና ቆመሽ አውሪ፣ መናገር ትችያለሽ። ቆመሽ እንደፈለኩኝ ማውራት ከሱ ጋር ማለት ዛሬ ነው መጥሽ እንታው ሰማኝማ። እሺ ምን ልስማሽ? ቆይ እዛውኝ ሄርሜላ እዛውኝና ታውራኝ ስምን ልታውራኝ ፈልጊው ነው ይሄው። ቆይ አይደለም ሲጀመር ካሁን በኋላ እኔ እናንተ እንደዚህ እንድንነጋገር አልፈልግም እኮ። ምን እንደፈላጎት እንዴት እንድናወራ ነው እኮ እንዴ? እያወራን እየተነጋገርን ነው እኮ። በቃ እንደዚህ ተናደን እንድታወራኝ አልፈልግም። እሺ በስነ ስርዓት ምን እኮ በስነ ስርዓት ምን ልስማሽ? በስነ ስርዓት አውረኛ እኮ ሳትነካኪኝሽ በስነ ስርዓት እያወራሁሽ ነው። አውሪኝ፣ ሳትነካኪኝ አውሪኝ። ያው በቃ እሺ እሰማሻለሁ። ካልተረጋጋ ካላወራህም እኮ እሰማሻለሁ። አላወራህም። ካልተረጋጋ አላወራክም። ወይ በእግዚአብሔር ምንድን ነው የጣለብኝ? በእናታችሁ እሺ ያው እዚህ ጋር ቁም፣ ያው ቁም እዚህ ጋር፣ ከዛ እኔ እዚህ ጋር ልቁም፣ ከዛ የምትፈልጊውን ነገር አውሪኝ፣ ከዛ እንግባባ። ኮንግባባ አማርኛ ነው አይደል? ማውራው ነው ኮንግባባ እኮ ያው በቃ እሺ እንደዛው አውሪኝ። እያረግሽ ያለሽው አክትሽ ማለት ነው እሷን ለማናደድ ለማስቀናት ነው የሚመስለው። ሩታ እንደዛ ነው የሚመስለው። በቃ እንደዛ ካልመሰለ ደግሞ ታይኝና አውርተን እንግባባ፣ ሰላም እንፍጠር። አለቀ በቃ። እንደዛ አደርጋለሁ። እሺ ፍላጎትሽ ምንድነው? ንገሪኝ፣ ፍላጎትሽ ምንድነው? ሰሞኑን ምን እያልከኝ ነበር? ኦኬ የሰሞኑን ሀሳብ ተቀበለሽ ነው? ኦኬ ከኔ ጋር መቀጠል ፈልጊያለሽ? አዎ። ምክንያትሽ ምንድነው? እሺ እንደዛ የሆንሽበት ምክንያት በአንድ ሀሳብሽን የቀየርሽበት ምክንያት? አስቢበት እኮ አልከኝ። እዚች ጋር ሩም ድረስ ጠርተኸኝ ባለፈው አስቢበት ምናምን አልከኛ። ከዛ እኔ ደግሞ በሰዓቱ በጣም ተናድጄ ስለነበረ በቃ ቦክ ብዬ ምናምን ተናገርኩኝ። ከዛ ደግሞ በቃ አሰብኩበትና ከልጅ አባት ጋር ብሆን ጥሩ ነው። እንደገና ደግሞ ቆንጆ ልጅ አለን፣ ለዛውም አንተን የሚመስል አንተን የሚተካ አንተን የሚተካ። ቆይ ልንገርህ፣ እኔ አልጨረስኩም። እሺ እንደዛ ሆነሽ ስጨርስ ታወራለህ። በቃ ስጨርስ ታወራኛለህ። ቀና ብላ አዳምጠኝ። እሺ አዳምጥሻለሁ። ቀና ብላ አዳምጠኝ ነው። ወደዚህ ጠጋ አዳምጠኝ ነው። ወደዚህ ጠጋ ወርቀትሽን ጠጋ ምንም ጠጋ በል። እሺ ያው በቃ ሩታ ላውራው ነው። እሺ ሄርሜላ አንዴ ቆይ ታውራኝ ከሌለሽ ደግሞ መውጣት ትችያለሽ። ሲጀመር ምን ሰራይለሽ አንቺ እዚህ እንዴ? ለ30 ደቂቃ ለ40 ደቂቃ ይገባሽ ሰራይኝ። ሄርሜላ አንዴ ቆይ በእና እሷ ታውራኝ፣ የምታወራኝን ነገር ታውራኝ፣ ችግር የለውም። ተመችቶ ነው አብርሽ ነው አይደለም? ታውራኝ፣ ችግር የለውም። በቃ ተመችቶታል። ምን ነው ደህና አድርጎ በደንብ ይመቸዋል ካሁን በኋላ ባይገርምሽ። እና በቃ አስቢበት አልከኝ። እሺ እና አሰብኩበት። ከዛ ደግሞ አንተ ነህ እንጂ ሰማሁሽ ነው። ቀጥይ። እንደዛ እኮ ነው አልናገርም። ተናገሪ፣ ዝም ብለሽ ተናገሪ። እየሰማሁሽ እኮ ነው። ሩታ ለምንድን ነው ነገር እንትን የምትይው? በቃ እየሰማሁሽ ነው። ቀጥይ። እሺ በስነ ስርዓት ትሰማኛለህ እኮ። በስነ ስርዓት ነው። በስነ ስርዓት ትሰማኛለህ? አዎ በስነ ስርዓት። ከዛ በቃ አንተን የሚመስል ቆንጆዬ ልጅ ደግሞ ልጅ አለውኝ በመልክም እንደገና ደግሞ ፊት አቀማመጡ መልኩ ራሱ እኮ አንተ ነው የሚመስለው። እንዳንተ ጠይም ነው እና በቃ ከዚህ በኋላ የሆነ ድራማ እየሰራሽብኝ ነው መሰለኝ። ነው ድራማ አልሰራም። የሆነ ድራማ እየሰራሽብኝ ነው። እግዚአብሔር እኔ የሆነ ነገር እና ስማኝ። ስለዚህ ለዛ ብዬ ውስጤ ሊቀበልሽ አልቻለም። እኔ ሩታን አውቃታለሁኝ። ሩታን ልትሸውደኝ አትችልም። ጠንቅቄ ነው ማውቃት። የሆነ ነገር ድራማ እየሰራሽብኝ ነው ላይ በቃ እንደዛ ነው ይታየኛል እኮ። አሁን እኮ በቃ የምታውቃትን ሩታ ነው ለመሆን እየሞከርኩኝ ያለሁት። ራስሽን ሁኚ። እኔ አልፈልግም። እኔ እንዳታስመስይ። ራስሽን ሁኚ። በቃ ራስሽን ሁኚ ሩታ። ይኸው ሰማኛ። አታስጨርሰኝም አለ። አታስጨርሰኝም አለ። አትሰማኝም አለ። እየሰማሁሽ ነው። እሺ በቃ እኔ ምን እንድትሰማኝ ነው ፈልገው? ጎበዝ እንድትሰማኝ ነው ፈልገው። እና
አንተን የሚመስል ልጅ ወልጃለሁኝ በቃ ከዛ በኋላ እኔ ሚስቱ እያለሁ አንቺ ምን ቤት ነሽ አትንኪሽ እሺ ከዚህ ክፍል አይበቃሽም አቶጂ ገና ብዙ አብረን እንቆያለን በእናትሽ እንዴ ቆይ ግን ስራዬ ብለሽ የሆነ ነገር ለማድረግ አልገባኝም አንቺ የሰው ባል ላይ እንደዚህ ፊጥ ማለት ምንድነው ባለቤትነቱ እኮ ለኔ ነው አልፈልገውም ባሌን ስትይ አልነበር ባለቤትነቱ ለኔ ነው በቃ ላስታውስሽ አይደል ያገባ ብዙ ነገር ይፈጠራል ገባሽ እንደማትፈልጊውና ብዙ ነገር እየተናገርሽ ነበር ዛሬ ሰውና ሰው የራስ ምግር ይጋጫል እና ለምን ተጋጫችሁና ለምን ተጣላችሁ ከዛ በኋላ ለምን ትታረቃላችሁ ያው ነው ሲመክርሽ ዛሬ ምን የትኛው ጭንቅላትሽ በስሎ ነው አልገባኝም ዛሬ በሰለ የትኛው እንዴት በቃ ዛሬ በሰለ እሺ ወደዛ በል አብርሃም ነው ወደዛ አሁን በዛ ስራት እና ደግሞ ሁሉንም ነገር ያለው እኮ ማለት ወይስ ድገሚልኝ ሩታኔ ምንም ነገር የነገርሽኝ ነገር የለም ሁሉም ነገር ለኔ አዲስ ነው ቆይ በቃ ተረጋጋ በጣም የተታተሽኝ ነው አሁን ይበቃሻል ወደዛ በይ አላዛችሁ እንዴ አንተ ለምንድን ዝም ትላት አይበቃ አልገባኝም እኮ ውጪ በቃ ይበቃሻል እንዴ እኔ ዝም ስላልኩሽ ነው እንዴ ሄርሜላ ምን ሆነሽ ነው ተረጋጊ ካለ ይሄ ማንነትሽ አይደለም ለምንድን እንደዚህ የምትሆኚው ለምንድን እንደዚህ የምትሆኚው እኔ እኮ ግራ ነው እየገባኝ ያለው ምን ሆነሻል አንቺ ራስሽ ተረጋጊ እንጂ በጣም እሺ ዞር በይ በቃ በጣም መረጋጋት ያለብሽ አንቺ ኧረ በእናትሽ ዞር በይ ልጅ አትነኪ ቆመሽ ፍቅር ማማራት የምትፈልጊው ነገር አውሪ አስታውን ዝም ስላልኩሽ ነው እሺ ያማታል እንዴ ነው ማሰማኛ አባቴ አትንኪው አባቴ ደግሞ አትለይ ኧረ እባክሽ አባቴ እኔ ፍቅር የኔ ውድ ባል ምን ይሁን ምን ትሆኚ እሺ ምን ትሆኚ